የመጀመሪያዬ ፍቅሬን ሀሁ ያልኩት ባንቺ ነበር ፍቅሬ ሁሉንም ያየሁ እንባዬ ለዓለም ሕይወቴ ካንቺ ጋር ልትኖር ነበር የኔ ሐሳብ ልናዜም በፍቅር እንባዬ ፈሰሰ ከዓይኔ ካጠገቤ ባጣሽ ከጎኔ አንቺም አላውቅ ቅድም ያን ከፍቶኝ ነበር። አንቺ ደግሞ ከጎኔ ስትመጪ ደግሞ አይከፋኝም። ግን እንድታጽናኝኝ ስለፈለኩ ነው። እስቲ አጽናኝ፣ እስቲ አይዞ ምናምን በይኝ። አይዞ ሁሉም ያልፋል፣ አትከፋም፣ አትደበር፣ ጠላት ይከፋም። እኔ ያለሁልህ እኔ ያለሁልህ ብልህም ባልልህም እኮ እንዳለው ግልጽ ነው። ተክ እስቲ ምን የሚያናድድ ምናምን ንገረኝ። ጓና ማረጋቸው እንጂ ማንም አያናድደኝ። የሚያስደብርም አንቺ አይ እኔ አላስከፋም። ትሄጃለሽ ይሉኛል ወዳጅ አፍርተሽ ሌላ ቤት ምሰሷችን ሳይፈርስ ማተባችን ሳይላላ እንደምን ብዬ ልመን ምን ሰበብ አግኝቼ አላጎደልሽብኝም እንዴት ልጥላይ ሰምቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ሁሉ ሰላም? ጤንነታችሁ፣ ስራ፣ ቤተሰብ፣ በቃ አጠቃላይ ሁሉ ነገር እናንተ ጋር ጥሩ እንደሚሆን ተስፋ አደርጋለሁ። ዛሬ እንግዲህ መጥቻለሁ በአዲስ ቪዲዮ። ትናንት ጠፍተን ነበረ። ብዙዎቻችሁ ለምን ጠፋችሁ፣ የት ጠፋችሁ ምናምን ብላችሁ ስለኛ ብዙ እየተጨነቃችሁ ነበረ። በጣም ነው የማመሰግነው ወላሂ። ማለት ይሄን ያህል ለኛ የሚጨነቅ ሰው መኖሩን ሳይ በጣም ነው ሞራልም ነው ኩራትም ነው ብቻ ብዙ ነገር ነው የተሰማኝና በጣም ነው ደስ ያለኝ። በጣም ነው የማመሰግናችሁ፣ በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ ሁላችሁም ቤተሰቦቼ፣ የኔም የፈኪም ቤተሰቦች በጣም እወዳችኋለሁ፣ በጣም አከብራችኋለሁ። ትላንትና ያው ያልመጣ ነው ብቻ ፈኪን ትንሽ አሟትም ነበረ። ለዛ ነው እንጂ ሌላ ነገር ምንም የለም። አብሽሩ። በጣም እንደምትጨነቁ በጣም እንደሚያሳስባችሁ አይነው አውቃለሁ። ስለጠፋንም ይቅርታ ስላልመጣን መምጣት ስላልቻልን ማለት ነው። በመጣ ምናምን ደስ ይለኝ ነበር፣ ግን ትንሽ ፈኪም አሟት ነበረ። እኔም ትንሽ ደብሮኝ በቃ ጋይስ ደብሮኛል ማለት አልፈልግም። ኖርማል ነው በቃ ጋይስ አልፈዋል። ዛሬ መጥቻለሁ። ብቻዬን ነው የመጣሁት ዛሬ። ፈኪ የት ነች ምናምን እያላችሁ ይሆናል በጭንቅላታችሁ ውስጥ። ትመጣለች፣ የምትመጣ ከሆነ ትመጣለች ማለት ሰፈራቸው ነው ያለሁት። ሰፈራቸው መጥቼ ደውዬላታለሁ። ና ስትለኝ ነው አንቺ ነኝ ነው ያልኳት። አይ አሞኛል ና ስትለኝ እኔም ደብሮኛል እኔም ከፍቶኛል አልኳት። እኔም ደብሮኛል ነይ የምትመጪ ከሆነ አልኳት። እስቲ ትመጣለች አትመጣም? እዚህ ሰፈራ ድረስ መጥቼ ድጋሜ እሷ ደግሞ እዚህ ድረስ ከመጣች መጣች፣ ካልመጣች ደግሞ ምንም ማለት አይደለም፣ ግን ትመጣለች ብዬ አስባለሁ። አይ ብያታለሁ። እንግዲህ እሷም እያለችም ቢሆን እመጣለሁ ምናምን ብላለች። እንጠብቃታለን እንግዲህ ስትመጣ እንዴት እንደሆነች አብረን እንጠይቃታለን። እኔም አላገኘኋትም፣ ትላንት አላገኘኋትም። ስለዚህ አብረን የምንጠይቃት ይሆናል። ሰላም ትሁን አትሁን፣ ምን አዲስ ነገር አለ ምናምን የሚለውን ነገር በመጥፋቷ እናንተ ናፍቃችኋለች አልናፈቀቻችሁም፣ እኔ ናፍቃኛለች አልናፈቀችም የሚለውንም አብረን እንጠይቃለን ማለት ነው። እስክትመጣ እንግዲህ እኔ መግቢያ እየሰራው እናንተን መጀመሪያ ቀድሜ ልዘየር ብዬ ነው የመጣሁት ማለት ነው። እንግዲህ ጤንነታችን ሁሉ ሰላም ነው እኛ ጋር አልሐምዱሊላህ። አንድ ደግሞ ማለት የምፈልገው ነገር አልሐምዱሊላህ ማለት የምትወዱትን ሰው ከምትወዱት ሰው ጋር ማለት መውደድ ሳይሆን ያው ማፍቀር ፍቅር ምናምን የሚባል ነገር አለና ከምትወዱት ሰው ጋር የኔ እንዲሆን
ከምትሉ ሰው ጋር ትንሽም ጊዜ ስታሳልፉ በጣም ነው ደስ የሚለው። እሱን ነገር አይቻለሁ ማለት በቃ ትላንትና አልተገናኘንም እና ደብሮኝ ነበረ የዋልኩት ማለት ምንድነው የሆነ ቅርብ ምንም ቢሆን በቃ ፈኪ ምንም በቃ የሆነ የለም አዝግም ብትሆን ምንም ብትሆን በቃ ከሷ ጋር ጀስት ሳገኛት ምናምን በቃ የሆነ ነገሮች ቀለል ይሉልኛል። የሆነ ብቻ የሆነ ፈታ ነገር አለው ማለት ነው። አይደብረኝም። በቃ ሳገኛት ምናምን በቃ ደስ ይለኛል። የሆነ ከድብርቱም ወጣለሁ። በጣም አዝግ ልጅ ናት ምናምን ብቻ ደስተኛ ነኝ እኔ በሷ እና ያው የባለፈው ቪዲዮ ላይ ትንሽዬ የሆነ ቅሬታ ነገር አይቼባቸዋለሁ። ኢንሻአላህ እናስተካክላለን። ሁሉንም ነገር ለማስተካከል እንሞክራለን። ያው ከረጅም ጊዜ በኋላ አይደለ የተገናኘ ነው። ያው ሁሉም ነገር ቀስ በቀስ ይስተካከላል ብዬ ነው የማስበውና ሁሉም ነገር ቀስ በቀስ እያልን አብረን እየሆንን እየተመካከርን እያልን ሁሉንም ነገር እናስተካክለዋለን ኢንሻአላህ። አትዘኑብን። ምን አስከፋችሁ ሳናውቅም ሆነ አውቀን ካስከፋናችሁ አፈውናንላ አፉ በሉን። እናንተን ለማስከፋት ምንም አይነት ፍላጎትም ምንም ሐሳብም የለንም። በእኛ እንድትደሰቱ በእኛ እንድትዝናኑ እንዲሁም ደግሞ አንዳንድ አስተማሪ የሆኑ ቪዲዮዎች አምጥተን በእኛ እንድትማሩ ነው የምንፈልገው እንጂ ሌሎች ነገሮች ላይ እንኳን ፍላጎትም የለንም። እንግዲህ ወሬ ያበዛውባችሁ በጣም አፉ በሉኝ። በጣም ነው እውነት አፉ በሉኝ። ብቻ ናፍቃኛለች፣ እውነት ናፍቃኛለች እና እስቲ ስትመጣ ምን እናድርግ ጋይስ? ስትመጣ ምን ልበል? የሆነ ነገር ግጥም ነገር ልበልላት። የሆነ ግጥም ባይዘው ከዚህ በፊት ያኔ ያልኩላት ግጥም ሰሞኑን ቲክቶክ ላይ ምናምን እንትን እያለ አይቼው ወላሂ በጣም ነው ደስ የሚለው። ፈኪዬ እኔ ቆንጆ ፈገግታዋ ማራኪ ሲርበኝ ምግቤ ሲጠማኝ ጥማርኪ አረሳውትም። ኦ ማይ ጋድ ያ ግጥም ኦ ማይ ጋድ ባይዘው እኔ አንዳንዴ እንደዚህ አይነት ማለት የሆነ ሰውን ስናፍቅ ምናምን ነገር ስል ስለዛ ሰው ግጥም መጻፍ እችላለሁ። ትላንትና ማታ ግን አልጻፍኩም። ትንሽዬ እንትን የሆነ ጌም ተጫውቼ ባለፈው እንዲህ በጫማ ተደርጎ የሚካሄደው ጌም የለም እሱን ተጫውቼ ፈርጬ ይሄ እጄ እያመመኝ ነው እንዳለና እንትን ሆንኩኝ ደካክሞኝ ተኛውኝ እንጂ ጽፍ ነበረ ግጥም። ስለዚህ አልጻፍኩም ግጥም። ግን ዛሬ ስለናፈቀችኝ ዝም ብዬ ከማገኛት የሆነ ነገር ብልላት ምናምን ደስ ይለኛል። እስቲ እስክትመጣ ድረስ አሰላስላለሁ። ከዛ በኋላ እስቲ ያለውን ነገር ደግሞ ታዩታላችሁ። መንገድ ብቻ እስቲ እሷ ትምጣ እኔም ላስብ። ከዛ በኋላ ስትመጣ እናንተ ሰርፕራይዝ ሆናላችሁ። በዛ ወይ ግጥም ልጽፍ ሞክራለሁ። ቶሎ ካልደረሰች ቶሎ ግጥም ለመጻፍ ሞክራለሁ። ግን ግጥም ዝም ብሎ እንደዚህ አይጻፍም። አሪፍ ግጥም ስለሆነ የሚገባት ስለዚህ ዝም ብለን ወይ የተጻፈ ግጥም ወይ የድሮ ግጥም ቲክቶክ ላይ እንፈልጋለን ወይ ደግሞ የሆነ ነገር ፈልገን ብቻ የሆነ ነገር እናደርጋለን። ከኛ ጋር ቆዩ። ይመቻችሁ። ቤቱን ላይክ፣ ሼር፣ ሰብስክራይብ አድርጉት። 111000 ቤተሰብ ደርሰናል። እንደግ ጋይስ። ሰብስክራይብ እያደረጋችሁ እንደግ አፈጣጥኑት። አመሰግናለሁ። ሼር ማድረግ እንዳረሱ ቪዲዮ ባይዘው ማንኛችሁም በቃ እዚህ ጋር የምትመለከቱ ሰዎች ሁሉ ቪዲዮ ቀስቷን ነክታችሁ ሼር ለጓደኞቻችሁ ለምናም ሼር ብታደርጉ አካውንታችንም ይነቃቃል። ሰሞኑን ትንሽ አካውንታችን አልሐምዱሊላህ እየተነሳ ይገኛል። ሞቅ ደመቅ ኮሜንት ቪዲዮን ላይክ ብታደርጉ ደግሞ ሞር ዩቲዩብ ለሌሎች ሰዎች የማድረስ ቻንስ ስላለው ቪዲዮን ላይክ እያደረጋችሁ ጀምሩ። በጣም ይቅርታ ወሬ ስራ በዛውባችሁ። በጣም ስለምወዳችሁ ነው፣ በጣም ስለማከብራችሁ ነው። እስካሁን አልመጣችም፣ እንጠብቃታለን። አንፈርድባትም። ስላመማት ከመጣች ራሱ ትልቅ ነገር ነው። ስለዚህ እንጠብቃታለን። ትሄጃለሽ ይሉኛል ወዳጅ አፍርተሽ ሌላ ቤት ምሰሷችን ሳይፈርስ ማተባችን ሳይላላ እንደምን ብዬ ልመን ምን ሰበብ አግኝቼ አላጎደልሽብኝም እንዴት ልጥላይ ሰምቼ እንዳልቆርጥ አቃተኝ እንዳልቆርጥ ከሰው ላየሁሽ እንዳልቆርጥ ደሞ ይታየኛል ውበትሽ ሳስብ ልለይሽ
ደሞ ደሞ ይመጣናኔ ያፈገግታሽ ድቅን ይላል ሳቅሽ ቤተሰብ መጣች ለኔ ብላ በፍቅሯ ስብላላ ሁሉን ነገር ጥላ አንተ አይበልጥም ብላ መጣችልኝ ፍቅሬ ጓዞቿን ጠቅልላ አልቻለችም መኖር ከኔ ተነጥላ አድማሱን አሳብራ ብትሄድም አቋርጣ መጣችልኝ ፈጥና መውጫ መግቢያ ሳጣ ምትክ የሌለውን ፍቅሯን አስበልጣ። ወአለይኩም ሰላም። ደህና ነሽ? ደህና አለሽ? አሎ ቤት ነው ተሻለሽ? ደህና ነኝ። ሰላም በያችሽ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቻችን እንደምን አላችሁ? እኛ ደህና ነን። ትናንትና ጠፍተናል። ትንሽ አሞኝ ምናምን ነበር። ለምንድን ነው የሚያምሽ? አይን ናት ሰው አይን አይደለ? ደህና ነሽ? ሁሉ ሰላም? ሁሉ ሰላም። እኔ መመጫ አልመሰለኝም ነበር እንደዚህ ስትቆይ በቃ ቀረች እንሂድ ምናምን እያልኩኝ ነበር። ደረጃው ምናምን ወረዱ መንገዱ። በእርግጥ ያው እኔ ነበር እዛ ድረስ መምጣት ያለብኝ፣ ግን በቃ ስለመጣሽ ምናምን ደስ ብሎኛል። አመሰግናለሁ ስለመጣ። እና ደህና ነሽ? ደህና ነኝ። ትናንት እንዴት አለፈ ቀን? ቆንጆ ነበር። በምን አለፈ? አለፈ ብቻ አለፈ። ሐኪም ቤት ሄድሽ? አሁን ማስታወሻ ተብቷል። ወላሂ እና ለውጥ አለ? አዎ ማሻአላ። እሺ እንግዲህ እዚህ ድረስ የመጣሁት አንደኛ ስለናፈቅሽኝ ነው። ሁለተኛ ደግሞ ቤተሰብ ስለናፈቁሽ ያው ግዴታ ቢያምሽም ግዴታ እነሱ ደግሞ ስለሚያስቡ መምጣት አለብን ብዬ ስላሰብኩኝ ነው። እና ይቅርታ እዚህ ድረስ ስላስመጣሽ። አረ ችግር የለም። እሺ ቅድሜ ከቤተሰብ ጋር የሆነ ነገር ሳወራ ነበር። ማለት ስትመጣ ምን ልበላት ምናምን እያልኩኝ ነበረ። ከዛ ቤተሰብ እያሰብኩኝ ነበረ በደንብ ማለት እስክትመጣ ድረስ አስቤ ነበረ። የሆነ ነገር ልበልልሽ? እሺ 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 ልበልላት። እንዴ እሺ ልበልልሽ? እሺ እላለሁ። እሺ አላህ ምንድን ነው የሚለኝ ጠፋብኝ። እሺ አይ የሆነ ነገር ግጥም ልበላት ብዬ አልጻፍኩምና እሺ ዝም ብዬ የሆነ ልልላት ነው ጋይስ። የመጀመሪያዬ ፍቅሬን ሀሁ ያልኩት ባንቺ ነበር ፍቅሬ ሁሉንም ያየሁት እንባዬ ለዓለም ህይወቴ ካንቺ ጋር ልጽና ነበር የኔ ሀሳብ ልናዜም በፍቅር እንባዬ ፈሰሰ ከዓይኔ ካጠገቤ ባጣሽ ከጎኔ አንቺም አላውቅም ቀሽን ሂደሻል ምንም ላንተያይ እንደገና ደስ አለሽ? አሪፍ ምርጫ ነው። እሺ ውድ ቤተሰቦች እንግዲህ ቅድም በጣም ሳስብ ስለነበረው አእምሮዬ ላይ የመጣው ይሄ ነው። ደስ ብሏታል ብዬ አስባለሁ። እንግዲህ ያው ዛሬ አመጣጤ ሁለት ነገር ነው። ዛሬ አመጣጤ የመጀመሪያው ያው ስለጠፋን ቤተሰብ ሰላም እንደሆነና እንዲያውቁ በሚለው ነው። ሁለተኛ ደግሞ ያው አንቺንም ስለናፈቅሽኝም በዛውም ልጠይቅሽ
ስላመመሽም በዛው ልጠይቅሽ ምናምን ብዬ ነው። ሙዝ ይዤልሽ መጥቻለሁ ትበያለሽ። ሶስተኛ ደግሞ በቃ እኔ ትንሽ እውነት ደብሮኛልና ምን አውቄ እኔ ትላንትና በጣም ሲደብረኝ ነው የዋለው። ደብሮኛል ማለት መናገርም ቤተሰብም እንደደበረኝ እንዲያውቅ ምናምን አልፈልግም። አንቺም እንደዛ እንድታውቂ አልፈልግም። ግን በቃ ለምን ደበረክ? ላጽናናሽ ነበር የመጣሁት። እንድታጽናኝ ይፈልጋል። ቁሜ ሳጋ ያው ታጽናናው እኮ ላጽናናት ነበር የመጣሁት። ግን በቃ እንድታጽናና ይፈልኩኝና በቃ ይዞህ አትከፋ። ከፋይም ብል አለ ገጣሚ ይመስላችኋል የማስመስል አልገጥም። ለማንኛውም ያው ምን ላድርግ በቃ ጥፍት ልበል ከዚህ ጥፍት የሆነ ሀገር ልሂድ። እስኪ ቆንጆ ሀገር ከሆነ አብረን እንጠፋለን። የሀገሩን ሀሳብ ሰምቼ ነው። በእርግጥ እኮ እኔ የሚከፋኝ ማለት ይሄን የሆነ ጥፍት የሆነ ሀገር ብሄድ ያ መከፋቱ ይተወኛል ብዬ አላስብም። ስለዚህ ቅድም የሆነ ከፍቶኝ ነበር። አንቺ ደግሞ ከጎኔ ስትመጪ ደግሞ አይከፋኝም። ግን እንድታጽናኝኝ ስለፈለኩ ነው። እስቲ አጽናኝ፣ እስቲ አይዞህ ምናምን በይኝ። አይዞህ ሁሉም ያልፋል፣ አትከፋም፣ አትደበር፣ ጠላት ይከፋም። እኔ አለሁልህ። እኔ አለሁልህ። እኮ ባለው የሆነ ነገር ነው። ትጠራጠራለህ? ትጠራጠራለህ? ለምን አለ እኔ ያለሁልህ ብልህም ባልልህም እኮ እንዳለው ግልጽ ነው። ተክ ግን በሞር ደግሞ ስትይኝ ደስ እኔ ያለሁልህ፣ አትከፋም፣ አይደብርህ። እስኪ ምን የሚያናድድ ምናምን ንገረኝ። ጓና ማረጋችሁ እንጂ ማንም አያናድደኝ። የሚያስደብርህም አንቺ አይ እኔ አላስከፋም። እስቲ ራስሽ ጋር አድርጊ። እኔ ማንኛውም በጣም ነው የማመሰግነው። እሺ እናት ገባን ቡና ጠጣም። ቡና አለ ችግር አለ። እንቆላለን። እንደዚህ አሞሽ ምናምን ልታፈኝ ነው ወይስ እኔ ልታስፈይ ነው? አይ ችግር የለም። ምን ቁጭ ይቀዳዋለሁ አንተ ትቆላዋለህ ምናምን እኮ። ኦኬ እኔ ምግብ አለ አለ። ያው ባለፈው ምግብ ሲልሽ ቶሎ ሲጭ ተበለሻል። ምግብ አለ። እሺ ቡናም አለ። የምር አንተ መጣው ሙዝም አለ። ወይ ብዙ ነገር አለ። ሩዝ አለ ባይዘው ወላሂ በስቲ ሩዝ በጣም ነው የምወደው። ታውቂያለሽ እንደምወድ? አዎ። ምንድን ነው አንቺ የምትወጂው? እኔ ከምግብ ብዙ ነገር ነው የምወደው። የማትወጂው የለም። ቋንጣ በጣም እወዳለሁ። ቋንጣ ፍርፍር ወጥ ቋንጣ ወጥ አለ እንዴ? ትቀልዳለህ እንዴ? ውድ ቤተሰቦች እውነት ቅርዝዝ ብላብኛለች፣ ግን በቃ ስላመማት ነው። እና የምር በጣም ስለመጣሽ በጣም ቴንኪው ማለት እንደዚህ አሞሽ ይሄን በቃ ያዛ አድርገሽ ከቤትሽ ወጥተሽ እዚህ ድረስ። በእርግጥ እኔ አንቺ ሰፈር ድረስ መጥቻለሁ። ቤት ድረስ ደግሞ ያልመጣሁት አንቺ እንድትመጪ ስለፈለኩኝ ነው። እኔ ልታለፋሽ መንፋትም አለብሽ። ደስ ብሎኛል ስለመጣሽ። አዎ በተረፈ ደህና ነሽ? አልሐምዱሊላህ። እና ውድ ቤተሰቦቻችን ምን እያሉ መሰለሽ? ፈኪ በጣም ነው የምታምረው። መሰከናል። ግን ካንተ አትበልጥም። እውነት ነው። ራሴ የፈጠርኩት ነገር ነው። እሺ እኔ ቅድም እንትን አልኩሽ። አሁን አንድ ነገር በይልኝ ደስ እንዲለኝ። ሙዚቃ ብቻ የሆነ ነገር። እሺ ምንድን ነበረ? ምን ልበልልህ? አታላይ ነው ይሄ ልጅ፣ አታላይ ነው መስሎ ገብቶ ከወዱ ታይ አንቺ ለወጣላ ዛልክ ቤቱን ሰራ። አታላይ ነው። ኧረ ታይ ዘይኔ ተወጥሽ ነው አልኩኝ እንዴ? ይሄ ነው የሚገልጸው እንዴ? እሺ ታዲያ ምን ልበልልህ? እኔ ልበልሽ
ምን ልበልልሽ? ስምሽን እንዳልጠራ ያቁብኛል ብዬ ገሬዳ አልኩ በአበባ አስመስዬ እኔ ልበል ያልኩት እሺ ስምሽን እንዳልጠራው ያቁብኛል ብዬ እኔ ልበልበት እሺ ስምሽን እንዳልጠራው ያውቁብኛል ምንድን ነበረ እንትን የሚለው ጽጌረዳ አልኩ በአበባ አስመስዬ እሺ በቃ ለዛሬው ምንም የሚለው የባለፈውን ግጥም አስታውሽ ያልኩልሽ የትኛው ያ ሰሞኑን ቲክቶክ ላይ ስማራበት እያት እቺ ቆንጆ አታምርም ፈኪ የኔ አበባ አላልኩ እንደዛ ነው የሚለኝ አስታውሽ እያት እቺን ቆንጆ ፈገግታዋ ገዳይ ማራኪ ነው ፈገግታዋ ማራኪስ ምግቤ ሲጠማኝ ማርኪ ፈኪ የኔ ቆንጆ ፈኪ የኔ ቆንጆ ሳላይሽ ሼር እኮ ብዙ ጊዜ አድርጌልታለሁ። ሼር ሁሉ በአንዳንድ ሲሆን ሼር ታደርጋለህ፣ ግን ይሄው አልያዘችውም። ለማንኛውም ውድ ቤተሰቦች አለን፣ ሰላም ነን። የጠፋነውም ያው እንዳልኳችሁ ነው። መጀመሪያ ላይ ኦልሬዲ ብዙ ነገር ብያችኋለሁ። ፈኪም ደህና ናት፣ አልሐምዱሊላህ ተሽሏታል። እንደውም እኔ በጣም ያመማት መስሎኝ ትንሽ እንትን ብዬ ነበረ፣ ግን አልሐምዱሊላህ ደህና ናት። እንግዲህ ኢንሻአላህ ነገ ከነገ ወዲያ ደግሞ በሚያምሩ ፈታ በሚያረጉ በአሪፍ ቪዲዮዎች ወደ እናንተ እንመጣለን ብዬ አስባለሁ። ዋናው ነገር ቤተሰቦች እኛ ሰላም መሆናችን እናንተ ሰላም መሆናችሁ ነው። ጤና ካለ ሁሉም ነገር አለ ማለት ነው። ሰላም ስንሆን ነው እኛ ውለንም አድረንም ውለንም መምጣት የምንችለው ማለት ነው። እና ምትያቸው ነገር አለ ቤተሰቦችን ሁላችንም ደህና ነን። በጣም ማለት አይደገምንም፣ አንጠፋም። አልደወሉልሽም ምናምን? ብዙ ደውሎልኛል፣ ብዙ ቴክስት ጽፎልኛል፣ ብዙ ኢንቦክስ ላይ ጽፎልኛል። አመሰግናለሁ ሀሳቢዎቼ ምናምን ሁላችሁንም። ነገራችን ላይ በሌላ ሰው ፖስት ላይ ራሱ እርግቡና አርግባ አይመጡም ወይ እና በጣም እናመሰግናለን። በጣም ነው የምንወዳችሁ። የእውነቴን ነው የምላችሁ። እኔ የምር እዚህ ስመጣ አሙኛል፣ ደረጃ መውረድ ብሎ አልቃልኩኛል። ግን ላይክ በቃ እናንተን ጋር ስለምመጣ ነውና በጣም ነው የማመሰግነው ሁላችሁም። አይደገመኝ ከዚህ በኋላ ቢያመኝ ራሱ ተኝችም ቢሆን ቪዲዮ ሰራለሁ፣ ቃል ገባለሁ ኢንሻአላህ። አዎ ምን አውቄ ነው ለምን እንደሆነ አላውቅም ነው ያጠቃታል። እና በጣም ስለመጣ በጣም ደስ ብሎኛል። አመሰግናለሁ። እንዴ በቃ ቡና ላፍላ በቤቷ ቡና ላፍላ ሩዝ አለ አለ